በእጃችሁ ስፍራ ለእንግዶች ማረፊያ ግርግም አስተኛችሁ በከብቶች ማደሪያ ጨነቃት ጠበባት የዳዊት ከተማ የጌታ ወለድ ታምሮ ሲሰማ ወረደ መልአኩ ምስራች ሊያወር የሕፃኑ ክብር በምድር አበራ የሚስጥር ግሩም ነው ከቶ የማይነገር ማርያምን በልቧ ትጠብቀው ነበር የሚስጥር ግሩም ነው ከቶ የማይነገር ማርያምን በልቧ ትጠብቀው ነበር ድንግል ፈጣሪዋን ወለደችው በመጠቅለያም ተከለለች የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችሁ በከብቶች በእጃችሁ እያጨበጨባችሁ ግርግም አስተኛችሁ በከብቶች ማደሪያ ሰብአ ሰገል መጡ ከሩቅ ምስራቅ አገር ወርቅ ዕጣን ከርቤው ለእሱ ለመገበር በእናቱ እቅፍ አገኙት ሕፃኑ ለዓለም ተናገሩ ወለዱ የሚስጥር ግሩም ነው ከቶ የማይነገር ማርያምን በልቧ ትጠብቀው ነበር የሚስጥር ግሩም ነው ከቶ የማይነገር ማርያምን በልቧ ድንግል ፈጣሪዋን ወለደችው በመጠቅለያ ተከለለች የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችሁ በከብቶች ማደሪያ የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችሁ በከብቶች ማደሪያ የይሁዳ ምድር ምስጋና ተመላ ንጉሥ መጥቷልና ከናዝሬት ገሊላ ታምሩን ትናገር ቤቴልሔም ታውራ ዝማሬ ሲወጣ የሚስጥር ግሩም ነው ከቶ የማይነገር ማርያምን በልቧ ትጠብቅ የሚስጥር ግሩም ነው ከቶ የማይነገር ግርግም አስተኛችሁ በከብቶች ማደሪያ የማይታይ የተዳሰሰ እንደሰል በጠባቡ ደረት አዳምን መሰለ ግርማ ጥበቡ ታናሹ ሙሽራ ተዋህዷልና የሚስጥር ግሩም ነው ከቶ የማይነገር በልቧ ትጠብቀው ነበር የሚስጥር ግሩም ነው ከቶ የማይነገር በልቧ ትጠብቀው ነበር ድንግል ፈጣሪዋን ወለደችው በመጠቅለያ ተከለለች የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችሁ አስተኛችሁ በከብቶች ማደሪያ የለምና ስፍራ የተዳሰሰ በጠባቡ ደረት አዳምን መሰለ ግርማት ታናሿ ሙሽራ ተዋህዷልና ቃል ከሥጋ ጋር ግሩም ነው ከቶ የማይነገር ማርያምን በልቧ ትጠብቅ የሚስጥር ግሩም ነው ከቶ የማይነገር ማርያምን በልቧ ትጠብቀው ነበር ድንግል ፈጣሪዋን ወለደችው በመጠቅለያ ተከለለች የለምና ስፍራ ለእንግዶች ማረፊያ ግርግም በከብቶች የለምና ስፍራ እንግዶች
ቂሊንጦ ማረሚያ ቤት ነው ያለነው። እኛችሁ ለከብቶች እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን ስለ ሁሉም ነገር። ቁጭ በሉ አሉ። ቁጭ ስለ ሁሉም ነገር ማን ይመስገን? እግዚአብሔር ይመስገን። ማን ይመስገን? አይሰማም። እግዚአብሔር ይመስገን። ማን ይመስገን? ወየ መልካምዬ እንዴት ነሽ? እስቲ እግዚአብሔርን አመስግኑት። በእልልታ እንኳን አደረሳችሁ። እስኪ አመስግኑት፣ በመሰንቆ አመስግኑት፣ በጭብጨባ አመስግኑት። አመስግኑት እግዚአብሔርን። አሜን አሜን አሜን። አምላካችን እግዚአብሔር ስሙ የተመሰገነና የተከበረ ይሁንልን። ቀጥታ የምንሄደው ወደ ስጦታ መርሃ ግብር ነው። የልደት በዓል ትልቅ የስጦታ ዕለት ነው። እኛ ደግሞ ቂሊንጦ ማረሚያ ቤት ነው። መልካም ቂሊንጦ ማረሚያ ቤት ነው። መርሃ ግብር ከዘማሪያን፣ ከመምህራን፣ ከመሳሪያ ተጫዋቾች፣ ከቲክቶከሮች፣ ከዩቲዩበሮች ጋር በተለይ ደግሞ ከማረሚያ ቤቱ አስተዳደር እና አባላት ጋር በተለይ ኢንስፔክተር ድሪባ ይህንን በማመቻቸት ከሊቀ አእላፍ ቀሲስ በላይ መኮንን ጋር በመሆን ይህንን መርሃ ግብር እንዲዘጋጅ እንዲተባበር ያደረገ ከጀርባችን የምታዩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በመንግስት ፍቃድ ያለው ግዙፍ ተቋም ኦርቶዶክሳዊ ሁነቶችን በማዘጋጀት የሚታወቀው ተቋም ሎዛ ኢቨንት ኦርጋናይዘር ወይም ሎዛ ኦርቶዶክሳዊ ሁነቶች አዘጋጅ ነው። ለማረሚያ ቤቱ ኃላፊዎች፣ ለቲክቶከሮች፣ ለዩቲዩበሮች፣ ለአገልጋይ እንዲሁም ለሎዛ እንዲሁም ለሚዲያዎች በአጠቃላይ ምስጋና አቅርቡልኝ። ሁላችሁም እልል በሉ። እግዚአብሔር ስሙ የተመሰገነና የተከበረ ይሁንልን። አሁን የምንገኘው አዲስ አበባ ቂሊንጦ ማረሚያ ቤት ነው። ከቀኝ በኩል ያሉት አባላት ናቸው። ከፊት ለፊታችን ያሉት ደግሞ ታራሚዎች ናቸው። እግዚአብሔር በሰላም እንዲያስወጣቸው፣ ቤተሰቦቻቸውን እንዲጠብቅላቸው፣ በጤና እንዲጠብቃቸው ይህንን መርሃ ግብር በቀጥታ ስርጭት በመላው ዓለም የምትከታተሉ ማኔን ነው የምታስገባኝ ኢትዮጵያውያን በአጠቃላይ እንድትጸልዩላቸው እንዲሁም ይህንን ያስተባበሩትንም የፈቀዱትንም አካላት እንድታመሰግኑ በእግዚአብሔር ስም አደራ እንላለሁ። ይህ መርሃ ግብር በቀጥታ ስርጭት እየተላለፈ ነው የሚገኘው በዩቲዩበሮችና በቲክቶከሮች። እጅግ አድርገን እናመሰግናለን። ቀጥታ ወደ ስጦታው ነው የምንሄደው። ወደ ስጦታው ከመሄዳችን በፊት ያገዙንን ሰዎች እና ተቋማት ታፕታፕ ሼር አድርጉሽ በደንብ ለቂሊንጦ ማረሚያ ቤት እኔ ሳወራ እናንተ አሰምታችሁ የሰማችሁ ያገዙን ከሀገር ውስጥና ከውጭ ሀገር ማለት ነው። ዘመን ክንድዬ 1000 ብር፣ ጠቢቡ ሰለሞን 1500፣ እመቤት ከካናዳ 26900 ብር፣ ደምረው ወልዴ 2500፣ ጥሩ ወርቅ ከዱባይ 54000 ብር፣ ህሊና ሙጬ 2000፣ አንዱ አምላክ 5000፣ ሲሳይ አዱኛ ከዛሄል ሚዲያ 5000፣ መንክር ሚዲያ 5000፣ ታምነው ሚዲያ 5000፣ በአጠቃላይ 107900 ብር። በዚህም የተነሳ ለእናንተ ይህ ወደ ተቀይሮ 300 ኪሎ ሽንኩርት 3 ኩንታል ማለት ነው። 3 ኩንታል ሽንኩርት፣ በርበሬ 30 ኪሎ፣ ዘይት 60 ሊትር፣ ቅቤ 12 ኪሎ፣ ኮረሪማ 2 ኪሎ፣ ቲማቲም 30 ኪሎ፣ ነጭ ሽንኩርት 170 ነው 15 ኪሎ፣ ሩዝ 25 ኪሎ አድርገው ከነ ትራንስፖርቱ አዘጋጅተውላችኋል ማለት ነው። እንደዚሁም በቁስ ገቢ የተደረጉ ደግሞ ቲክቶከር ነው ቻቻ የሚባል ልጅ እና ሃና የሚባሉ ልጆች 30 ኪሎ ቲማቲም፣ 30 ኪሎ ሽንኩርት፣ ዘማሪ ብርሃኑ ደግሞ ተጨማሪ 1 ኩንታል ሽንኩርት፣ አጠቃላይ 4 ኩንታል ከግማሽ ሽንኩርትና ከዝርዝር ከታች ያያችኋቸውን ለቀሲስ ሊቀ አእላፍ ቀሲስ በላይ መኮንን አቤት አስረክበናል። እንደዚሁም ተጨማሪ ተወዳጁ አባት ተወዳጁ ወንድም አሁን ትናንትና ከትናንት ወዲያ ነው ከአሜሪካ የገባው። ልክ እንደገባ ስናዘው የትም ቦታ ላይ የሚገኝ የእውነት የመጨረሻ ቅን ሰው፣ በቅርቡ የእናንተን ስር ቀምሰው የወጣ ለታሳሪዎች የሚራራ በጣም ደግ፣ ለቤተክርስቲያን ተሟጋች፣ ሀገሩን በጣም የሚወድ ግብረ ሰዶማውያንን ከየገቡበት እየገባ የሚዋጋ ጀግና የቤተክርስቲያን ልጅ ነው። ማን? ደረጀ ዘወይንዬ ሚዲያ 20 ሺህ ብር ሰጥቷል። እግዚአብሔርን አመስግኑ። በአጠቃላይ 127900 ብር
ይሄው ገንዘቡን ቀሲስ መምህር ደረጀ ዘወይንዬ ያስረክብልናል ማለት ነው። እጅግ አድርገን እናመሰግናለን። ያው በካሽ ነው አካውንት ነው ኋላ ላይ ነው ማለት ነው። እሺ አሁን ልናስረክብ ነው። ኑ ከታራሚዎች ኑ ወደዚህ ወጣ ወጣ በሉ። አንዱ ለሶስት አንተ ወደዚህ ኮማንደር አቡነሽ ሌላስ ሰላም ብዬ እላለሁ። ዶክተር ጫላ ኮማንደር አቡነሽ እንደዚሁም ኢንስፔክተር ድሪባ ተወዳጁ ገና ስንገባ በፈገግታ የተቀበሉ ይኸው እዚህ ከቀኝ በኩል ዋካቸው አጨብጭቡላቸው። ከፍትፍቱ ፊቱ ነው የሰው ልጅ። እኛም ደግሞ እናስመሰግናቸዋለን። በስርዓት ገብተን በስርዓት በመውጣት በስነ ምግባር አንደኛ። ምክንያቱም ይህንን በስነ ምግባር ከተወጣ ነው ሌላ ጊዜ ደግሞ ምን ያደርጋሉ ይፈቅዳሉ ማለት ነው። ስለዚህ ኮማንደር ኢንስፔክተር ድሪባን ኮማንደርን አቡነሽንም እጅግ አድርገን እናመሰግናለን። ከታራሚዎች አንድ ሁለታችሁ ቢጫ የለበሳችሁ ቆሙ። እስቲ ነው ሁለታችሁ ቆሙ። ቆም በሉ እንካተፈር ነው አንድ ሁለት ሰው ነው ወደዚህ በሉ። የቂሊንጦ ታራሚዎች ታፍራላችሁ እንዴ? ምን ሆናችሁ? መምህር አበባ አንዴ ወደዚህ ጠጋ በሉ። መምህር አበባ ማን ነበር ስሙ? አበባ ያረጋል አይናችን ፕሮግራም በጣም ታዋቂ ጋዜጠኛ ከነበሩት መምህር አበበ ያረጋል ናቸው። በጣም ጎበዝ ጋዜጠኛ፣ ጎበዝ መምህር፣ አጎቴላች እጅግ በጣም ደግ ሰው ናቸው። ሁላቸውንም እግዚአብሔር ለቤታቸው ያብቃቸው። ይሄው ከፍ እያረጋችሁ ይሄው አቤት ይሄው ይሄ ቅቤ ነው። ይሄው ቅቤ ይሄው ደርሷል። ይሄው የሚበላው ከላይ ይሆናል፣ የማይበላው ደግሞ አናታችሁ ላይ ይደረጋል። እሺ ሌላ ሴት አለ። ይሄው ሽንኩርቱ ከኋላ ብዙ ስለሆነ ከጀርባ ተቀምጧል። ሩዙም አለ። በዚሁ ኢንስፔክተር ድሪባ ኮማንደር አቡነሽ አጭር መልእክት የ15 ሰከንድ የተሰማቸውን ስሜት ይነግሩናል። እንደዚህ ነው ዘር፣ ብሔር፣ ቀለም፣ ሃይማኖት ሳይለዩ እናንተ አትገቡ፣ እናንተ ትገባላችሁ። ረጃጅሞቹ፣ አጭሮቹ፣ ወፍራሞቹ፣ ቀጭኖቹ ሳይሉ ሁላችሁም ግቡና አገልግላችሁ ፈጣሪያችሁንም አመስግናችሁ እነሱን ማጽናናችሁ ውጡ ብለው ፈቅደዋልና እነሱ አጭር መልእክት ያስተላልፋሉ። ክቡራን የሃይማኖት ወንድሞቻችን፣ የተከበራችሁ የሕግ እስረኞቻችን፣ እግዚአብሔር አሰባስቦ እንደዚህ በጋራ እንድንማር ትምህርቱን እንድናገኝ ፈጣሪውን እንድናመሰግን ስለፈቀደልን ስሙ የተመሰገነ ይሁን። የታመመውን የታሰረውን መጠየቅ የእግዚአብሔር ቃል ነው። እነኚህ የታሰሩ ወንድሞቻችንን የእግዚአብሔርን ቃል ተግባራዊ ለማድረግ ከቤታችሁ አስባችሁ ተሰባስባችሁ ለመጠየቅ መጣችሁ ወንድሞቻችን ሁሉ እግዚአብሔር በረከቱን ጤናውንና ዕድሜን ይስጣችሁ። እዚህ ተሰብስበን በጋራ ትምህርቱን ያገኘን ወንድሞቻችን ትምህርቱን ላላገኘን ሰው መልእክቱ ላልደረሰ ሰው ማድረስ ግድ ይላል። ይሄ ዘር ነው። የተሰራውን ዘር ደግሞ ማብዛት የመጡ እንግዶች ብቻ ሳይሆን ትምህርትን ያገኙን ሰዎች፣ ተጠርጣሪዎች፣ አባሎች ለሌሎቹ የመበተን የመዝራት በመልካም የመመለስ ኃላፊነት ስላለብን ኃላፊነቱን እንድንወጣ እግዚአብሔር እርዳን። በእኔ በኩል እጅግ በጣም አመሰግናለሁ። ማዕከሉ እንደዚህ አይነት መማማርን በየትኛውም ሃይማኖት ሳንለይ፣ ዘር ሳንለይ፣ ብሔር ከአንዱ ብሔር አንዱ በታች አንዱ የበላይ ሳይሆን ኢትዮጵያዊ ወንድማማችነት መከታ በማድረግና በመከተል እንደዚህ በጋራ እየተማር ሁኔታውን እያመቻቸን እንሄዳለን። የመጡ እንግዶች እግዚአብሔር ይስጥልን። ዓመቱ የመልካም የፍቺ የደስታ ዘመን ይሁንልን። አመሰግናለሁ። እሺ አመሰግናለሁ
በጣም የሚደንቅ ስራ ነው የሰራችሁት። ቄስ በላይ ያላቸውን ጊዜ ሁሉ ወስደው በቢሮአችን ቁጭ ብለው እየደወሉ ይህንን መልካም ስራ እንዲሰራ ስላደረጉ እጅግ አድርጌ አመሰግናለሁ። እሳቸውንም አዳምጣችሁ እዚህ ነው ያለው ብላችሁ ሳትተዋቸው መጥታችሁ ይህንን ታላቅ በረከት ስላደረጋችሁ እጅግ አድርጌ አመሰግናለሁ። ይሄ የሰራችሁ ስራ ቃሉ ነው። ታርዤ አልጠየቃችሁኝም፣ ታስሬ አልጠየቃችሁኝ። ክርስቶስ ስለዚህ ህዝብ ሁሉ የወጣውና የወረደው የተንከራተተው ራሱን በመስቀል ላይ የሰቀለው ዛሬ በምናከብረው በ29 ይወለዳል። የሱን ትንሣኤ ልደት በዓል ምክንያት በማድረግ እዚህ እስር ቤት ያለውን ትውልድ የተሰጣችሁን ጌታ ኢየሱስ ክርስቶስ የጠየቀውን ታርዤ አላለበሳችሁኝም፣ ተርቤ አላጠጣችሁኝም፣ ታስሬ አልጠየቃችሁም መቼ ብለው የጠየቁትን እናንተ ደግሞ ይህንን ልታደርጉ ስለመጣችሁ በእውነት እጅግ አድርጌ አመሰግናችኋለሁ። እግዚአብሔር ይባርካችሁ። ታላቅ ነገር አድርጋችኋል። የነገን የሰማያዊ ስራ ስትሰሩ በጣም አድናቂያችሁ ነኝ። ያመጣችሁት ነገር በስራ ቢሆን በጉልበት ቢሆን የላካችሁልን ነገር በጣም በሬዎቹ እንትኖቹን ሁሉ ቄስ ያመጡት እነሱ ናቸው አይደል? የሚገርም በሬ ነው የመጣልን፣ አይተን የማናቀው ነው የመጣው። እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርካችሁ። ስለዚህ ስላደረጋችሁ ታላቅ ማንነት በምድር ብቻ ሳይሆን በሰማይ አምላክ ይክፈላችሁ። እናመሰግናለን። ኢንስፔክተር ድርባ፣ ኮማንደር አቡነሽ በእውነት ነበልባሎች ናቸው። ወታደር ነበልባል ባካቸው መስግናቸው። እግዚአብሔር ይስጥልን። እጅግ ደስ ብሎናል። እኛም ደግሞ በዚህ መልኩ በክብር እንደገባን በክብር ወጥተን የምናስመሰግናችሁ ይሆናል። ነገ የት ቦታ ላይ እንደምንወድቅ አናውቅም። በነገራችን ላይ ዛሬ ትልልቅ ባለስልጣኖች፣ ትልልቅ ስራ ኃላፊነት ላይ ያለን ሀብታሞች ወዘተረፈ በምድር ላይ ስንኖር አይተናል። ትልልቅ ባለስልጣን እዚህ ሲገባ፣ አርቲስት ሲገባ፣ ሰባኪ ዘማሪ ሲገባ፣ ፓስተር ሲገባ ምን ያልገባለ ሆስፒታልና ማረሚያ ቤት ያልገባ የማህበራዊ ደረጃ ላይ ያለ ሰው የለም እና ሁሉ ጊዜውን ጠብቆ የማይቀምስ የለም እና አሁን ላሉት መራራት ነገ ለራስ እኮ ማስቀመጥ ነው በነገራችን ላይ እና በህይወት ዘመናችን ሰው ላይ ግፍ አንስራ፣ ደግ እንሁን። ሰው የዘራውን ነው የሚያጭደው። ዛሬ ለእነዚህ ታራሚዎች ሰብአዊ ልክ እንደ ሰብአዊ ፍጡር ቀን ጥሎት ነው እኮ ቀን ጎሎበት ነው አድርጎም ሳያደርገውም የሚለውን ነገር ማሰብ። ምክንያቱም አይኒ ሴት ነሽ እንዴ? አይኒ ሀዘን ሁሉ ዘር፣ ብሔር፣ ቀለም ሳይደርስ ነው ሁሉም ላይ የሚደርሰውና ሁላችሁም ነገ የሚገጥመንን አቀን ዛሬም በፈሪሃ እግዚአብሔር እንኖር። ስለ ሁሉም ነገር እግዚአብሔር ይመስገን። እባካችሁ በድጋሚ እግዚአብሔርን አመስግኑ። ድንግል ማርያምን አመስግኑ። ቅዱስ ሚካኤልን፣ ጻድቃን ሰማዕታትን አመስግኗቸው። እንደ ክብራቸው መጠን አመስግኗቸው። ቀጣይ የምንሄደው ወደ ትምህርት ወንጌል ነው። እህታችን ነፃነት ደግሞ ይኸው እየተቀላቀለችን ነው። ስለሷም ደግሞ ኋላ ላይ እንነግራችኋለን። መምህር ደረጀ ዘወይንዬ 10 ደቂቃ ወስዶ ያስተምራል። እኔ ምን አቅማለኝ ብለን እንሰማለን ማለት ነው። በደንብ ማስታወሻ ያዙ። ሁላችሁም አድምጡ። ሰማይ አድምጥ፣ ምድር ስሚ እንላለን። እግዚአብሔር ቃል ሊነገር ነው። ሁላችንም በጥንቃቄ እናድምጥ። 10 ደቂቃ ነው የሚቆዩት። ከዛ በኋላ 2 3 4 ዝማሬዎች ደጋግመን እንዘምርና ተመራርቀን ፎቶ ተነስተን ከህግ ባለሙያዎች ጋር ከእናንተም ጋር ፎቶ ተነስተን ቪዲዮ ተነስተን እንሄዳለን ማለት ነው። ወደ መምህር ደረጀ ዘወይንዬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነገር ሁሉ ለበጎ እንዲደረግ እናውቃለን። ክቡር አባታችን ሊቀ አእላፍ ቀሲስ በላይ መኮንን፣ አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን፣ ምእመናን ወምእመናት በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? አሜን። በፍቅሩ የሰበሰበን በመግቦቱ ያልተለየን በጥበቃው የጠበቀን ልዑል እግዚአብሔር ስለማይነገር ስጦታው ክብርና ምስጋና ለእርሱ ይሁን። እድሉን ስላገኘው ደስ ብሎኛል። ሎዛ ኢቨንት ይህን በማዘጋጀቱ ምስጋና የላቀ ነው። ከእስር ከተፈታው በኋላ ለመስበክ በመብቃቴ በጣም ደስ ብሎኛል። ለነገሩ 21 ቀን ስታሰር 21ዱንም ቀን ሰብኬ ነው የወጣሁት።
እግዚአብሔር ይችላል። ታሪክን መቀየር ይችላል። እንባን ማበስ ይችላል። ማኅቶተ ቤተክርስቲያን ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ ለሮም ክርስቲያኖች ሲናገር ምዕራፍ 8 ቁጥር 28 ላይ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። እኛ ግን መታሰር ለበጎ ላይ መስለን ይችላል። መታመም ለበጎ ላይ መስለን ይችላል። ማጣት ለበጎ ላይ መስለን ይችላል። እግዚአብሔር ግን ሊከልለን የፈለገው ነገር እንዳለ ግን አላወቅም። እግዚአብሔር ሊቆነጥጠን ሊያስተምረን የፈለገው ነገር እንዳለ ግን አናውቅም። በእስር ላይ ሳለን ወዳጆቻችን ሲሸሹ እናያለን፣ ሲጸየፉን እናያለን። ትላንትና አብረውን ሲበሉ ሲጠጡ ሲያደንቁን የነበሩ እግዚአብሔር ያስፈታህ ለማለት እንኳን ማረሚያ ቤት የማይመጡ ብዙዎች አሉ። እኔም በሚዲያ ላይ ተቀይሜያቸው ተናግሬያለሁ። አባቶችን ሳይቀር አብረው የነበሩ በየቦታው ተጠርጣሪ ሁሉ ወንጀለኛ ነው ማለት አይደለም። ሰው ታርሞ ነው የሚወጣው። ብዙዎቻችን የምንጨነቀው ስለ ምድራዊ እስራት ነው። እስር ቤቱ ስለቆየነው ነው። ሰማይ እስራትስ እጃችን ላይ ካቴና ካለ ኃጢአትን አልሰራንም፣ እግዚአብሔርን አልበደልንም፣ አላመነዘርንም፣ አልዋሸንም፣ አልዘፈንም፣ አላማንም። እስቲ ራሳችንን እንጠይቅ። የምድራዊ እስራት ባልጠበቃችሁበት ሰዓት ሊፈታ ይችላል። አትውጡም የተባላችሁትንም ውጡ ልትባሉ ትችላላችሁ። አይደለም ከማረሚያ ቤት ከሀገር መውጣት አትችልም ነበር እገዳው የኔ አይደለም። ከማረሚያ ቤት ከሀገር መውጣት እንደምችል እግዚአብሔር አሳየና ነፃ ነህ ተባልኩ። አሜሪካን ደርሼ 3 ወር ቆይቼ እዛ አገልግዬ መጣሁ። ቅዳሜ ነው የገባሁት። እናንተ መውጣት አትችሉ? ማንም ያስወጣው? ማንም ይችላል? እግዚአብሔር ይችላል። ከናንተ የሚፈለገው መጸጸት ነው። ማነው ንጹህ? እግዚአብሔርን ያልበደለ ማን አለ? እግዚአብሔርን ያላሳዘነ ማን አለ? እስቲ ወደ ህሊናችሁ ተመለሱ። ምን አድርጋችሁ ነበር? ማረሚያ ቤት ከመምጣታችሁ በፊት የነበራችሁበትን ህይወት ተመልከቱ። ጫት ቃሚ አልነበርንም፣ አጫሽ አልነበርንም፣ ሰካራም አልነበርንም፣ አመንዝራ አልነበርንም፣ የሰው ገንዘብ አልወሰድንም፣ ደሃ አልበደልንም፣ ፍርድ አላጓደልንም። ራሳችንን እንጠይቅ። እግዚአብሔር እኔን ስለፈለገኝ ነው በሉ። እግዚአብሔር መጎብኘት ይችላል። ከዮሴፍ ጋር የታሰረ እግዚአብሔር ከእናንተም ጋር ይታሰራል። ጴጥሮስ በታሰረበት ሰዓት ለሐዋርያው ለቅዱስ ጴጥሮስ 2 ሰንሰለት ነበር እጁ ላይ የተደረገው። ሰንሰለቱን ግን ማን በጠሰው? እግዚአብሔር በጠሰው። ከእጁም ላይ ሰንሰለቱ ወደቀ ይላል መጽሐፍ። እነ ጳውሎስና ሲላስ እስር ቤት ሲገቡ እስር ቤት ውስጥ ሆነው ይዘምሩ ነበር፣ እግዚአብሔርን ያመሰግኑ ነበር። እኛ በእስር ቤት ሆነን እግዚአብሔርን አመስግነናል። ያጉረመረምን የለንም። እግዚአብሔር ሆይ አሁን አለ አንተ ምንል ያለ በደሌ ታሰርኩ አሁን እንዲመደረግ አልነበረበትን ብለን እግዚአብሔርን የረሳን የለንም። ግዴላችሁም እግዚአብሔርን አስታውሱ። የአማልክት አምላክ የጌቱ ኢባን ጠቢብ የኃያላን ሁሉ ኃያል እግዚአብሔር የታሰረን ማስፈታት አይደለም የሞተን ማስነሳት ይችላል። የአልዓዛር አምላክ የኛ አምላክ ነው። የጣቢታ አምላክ የኛ አምላክ ነው። ባህረ ኤርትራን የከፈለ እግዚአብሔር ይችላል። ታሪካችንን መቀየር ይችላል። ግን እኛ ለራሳችን ለንስሐ እንዘጋጅ። ማረሚያ ቤቱን የንስሐ ቤት እናደርገው። ግዴላችሁም ጣታችንን ወደ ሌላ ከመቀሰራችን በፊት ወደ ራሳችን እንቀስር። ምን አድርጌ ነበር ብለን ራሳችንን እንጠይቅ። ምን በድዬ ነበር ብለን እንጠይቅ። ወንጀል ያልሆነ ግን ኃጢአት የሆነ በእኛ ውስጥ እኮ ብዙ ነገር ይኖራል። እኛ እግዚአብሔር ባይሸፍነን ኖሮ እናንተ ፊት ቆመን እናገለግላለን? ወዳጅ ነገ ከዚህ ህይወት ውስጥ እግዚአብሔር በቸርነቱ አውጥቷችሁ ለሀገራችሁ፣ ለቤተክርስቲያናችሁ፣ ለቤተሰቦቻችሁ ጥሩ የምትሰሩበት ይሆናል። ማንም ሰው ክፉ ቢሰራ የእጁን ያገኛል። ማንም የትኛውም የስልጣን ወንበር ላይ ቢቀመጥ ከሱ የሚበልጥ ማን አለ? እግዚአብሔር አለ። ልጅየውም ቀበል አድርጎ እንግዲያውስ ይሄንን የእንጨት ገበቴ በጥንቃቄ አስቀምጠው፣ ነገ አንተም ትበላበታለህና። ሰው የዘራውን ነው የሚያጭደው። አሳሪ የነበረ ታሳሪ ሆኖ አብሮን ነበር። ወዳጄ በጣም በስልጣን አንመካ፣ በመሳሪያ አንመካ፣ በዘር አንመካ፣ በሀብት አንመካ። የሚመካ ቢኖር በእግዚአብሔር ይመካ። ትምክታችን እግዚአብሔር ሊሆን ይገባል። ሁሉ ነገር ያልፋል፣ የማያልፍ ነገር የለም። ስለዚህ ለማያልፍ ነገር የማያልፍ ነገር ማድረግ የለብንም። እኔ በዚህ አጋጣሚ ማረሚያ ቤት እንደዚህ ይሆናል ብዬ አልጠበቅኩም። አንዳንዶች ገጽታ ግንባታ ሰርተህላችኋል አሉ ሚዲያ ላይ።
ታዲያ ያየሁትን በጎ ነገር ነው የተናገርኩት። ሜክሲኮ ነበርንና ምንም አልቸገረንም፣ ምግብ አልቸገረንም። የቤታችን የማናደርገውን እኮ በሃይላንድ እንታጠብ ነበር። ስለዚህ ይሄን ነገር ያየነውን ስለተናገርን ነው። ለማረሚያ ቤቱም ደግሞ እንደዚህ መንፈሳዊ ነገር ማድረግ ትልቅ ነገር ነው። ትውልድ የሚታነጸው በቃለ እግዚአብሔር ነው። ሀገር የሚሰራው በቃለ እግዚአብሔር ነው። በሃይማኖት የሚገነባ ትውልድ ነው የሚያስፈልገው። እዚህ እናንተ አሁን ለበጎ ነው በሉ። መታሰሬ ለበጎ ነው፣ እግዚአብሔር የተሻለ ነገር ለኔ አዘጋጅቶልኛልና በሉ። እኔ መጽሐፍ ጽፌ ላሳትም ስል ነው የገንዘብ ማሰባሰቢያ ፕሮግራም ላደርግ እሁድ ላደርግ ሰኞ የታሰርኩት። እስር ቤት ውስጥ ሞኜ ሆስፒታል ገብቼ ነበር። እንዴት መጽሐፉን ሳላሳትም እታሰራለሁ ብዬ ተጨነቅኩ። ለምን እግዚአብሔር ይሄን አደረግ ካልኩ የእግዚአብሔር በጎ ማድረጉን ለመቀበል ከበደኝ። ልክ ከእስር ቤት እንደወጣው ከማረሚያ ቤት እንደወጣው አንዱ መጣና 300 ሺህ ብር እኔ መጽሐፉን አሳትምልሃለሁ አለኝ። አሃ ለበጎ ነው ለካ ሳለምን አንተ ቤት ውስጥ ብሩን አመጣ አልኩኝ። ከዛ ነፃ ነህ መሄድ ትችላለህ የሚለው እገዳ ተነሳልኝ። ከዛ መጽሐፉ አሜሪካን ሀገር ተመረቀ። አሁን እኔ ማረሚያ ቤት ወጥቼ መጽሐፍ አሳትሜ አሜሪካን ሄጄ አስመርቃለሁ ብዬ ጠብቅ ነበር። ማን ይችላል? እግዚአብሔር ይችላል። ሰገነት ላይ ያቆማቸዋል፣ በክብር ያነሳቸዋል። ያን ጊዜ የራቋቸው ሁሉ ይመጣሉ። በአጣ ሰዓት፣ በተያዝክበት ሰዓት፣ በታሰርክበት ሰዓት ወዳጅህን የምትለይበት ወቅት ነው። ሲኖርህ የሚያጨበጭብ ታጠራው ሰላም የሚልህ አንተ በሌለ ሰዓት፣ በተቸገርክ ሰዓት ቤተሰቦችን እንኳን ዞር ብሎ አይ ማን ያያል? እግዚአብሔር ያያል። አንተ ወደ እግዚአብሔር ተመልከት። አዎ የደስታ ዓመት ነው፣ የደስታ ቀን ነው ዛሬ። ጌታችን ተወለደ። ኤልሻዳይ አማኑኤል መድኃኔዓለም ተወለደ። የስጦታ ቀን ነው። መባ እናታችን እመቤታችን ቅድስት ድንግል ወላዲት አምላክ ልጇ ኢየሱስ ክርስቶስን የሰጠችበት ቀን ነው። ሰውና መላእክት የዘመሩበት ቀን ነው። በገና ጨዋታ አይቆጡም። ጌታ የደስታ ቀን ነው። የዝማሬ ቀን ነው። ከሰብአ ሰገል አንዱ ኢትዮጵያዊ ኮከብ ንጉስ 17 ዓመት ኢትዮጵያን የመራ ንጉስ ባዜን ወርቁን የሰጠበት ቀን ነው። ስለዚህ ደስ ብሏችሁ በዓሉን አሉ። ከቤተሰብ ስለተለያችሁ አይክፋችሁ። ከእግዚአብሔር ስትለዩ ነው ሊከፋችሁ የሚገባው። ከእግዚአብሔር ሁልጊዜ አትለዩ። በደስታም በሐዘንም። በመጨረሻ አንድ ነገር ነግሬያችሁ ልጠቅልለው። ቢቻል ማረሚያ ቤቱ እንደዚህ አይነት ጉባኤዎችን በየ3 ወሩም በየ6 ወሩም በየወሩም ቢያደርግና ካለም ቢቀጥል በጣም ጥሩ ነው። እኛ ሚዲያዎች ደግሞ እንደው ለአንድ ጊዜ ብቻ ሳይሆን በተከታታይ ማረሚያ ቤት ውስጥ ብዙ ስራ ሊሰራ ስለሚገባ በተለይ ሜንታል ትራፒ ስለሚያስፈልግ ታራሚው ከእንጀራ በላይ ተስፋ እንዳይቆርጥ፣ ኢትዮጵያዊነቱን እንዳይጠላ፣ ስደተኛ እንዳይሆን እግዚአብሔር ለበጎ ነው ያደረገው ብሎ እንዲቀበል ተከታታይ ስራዎችን የምንሰራበት ነገር ቢፈጠር መልካም ነው ብዬ አስባለሁና እኛ በእኛ በኩል ሎዛ ኢቨንት አለ። እንደ ደረጀ ዞይንያ ከዚህ በፊትም ደውለውልናል። ነመንበር አበበ ያረጋል። አሁንም ከጎናችሁ እንቆማለን። ሀብታምና ድሃ ደኑን እየመነጠሩ ሲሄዱ የሀብታሙ ጣት ይቆረጣል። ድሃው ለበጎ ነው አለው። እንዴት የኔ ጣት ሲቆረጥ ለበጎ ነው ትላለህ አለና የሀብታም እጅ ረጅም ነው አሳሰረው። ያለ ምክንያት እኮ የታሰራለ፣ ምንም ሳይሰራ ብቻ በግፍ የታሰረ እኮ አለ። እውነት ማስረጃ ከሌለ ባዶ ነው። እውነት ማስረጃ ያስፈልገዋል። ልክ አሜሪካን ሀገር ከ20 ነው ከ30 ዓመት በኋላ ሰውየው ታስሮ ቆይቶ ነፃ ነው ተባለ። እድሜው ተበልቶ ማለት ነው። እንዴት አለውና አሳሰረው። እሱ ብቻውን በሚሄድበት ሰዓት ሽፍቶች አገኙትና ሊሰውት ሲሉ እጁን ሲያስሩ ጣቱ ቆራጣ ነው። እኛማ ለጌታችን ቆራጣ ጣት ያለውን አንሰዋም ብለው ፈቱት። ወደ እስር ቤት መጣና ይቅርታ አድርግልኝ አለው። ምን ነው እኔ ነኝ እኮ በግፍ ያሳሰር። አረ የኔ መታሰር ለበጎ ነው ሲል እኔ እኮ ነኝ በግፍ ያሳሰርኩ አለው። የምንሄደው እኔ እናንተ ነበርን። አዎ እነሱ ደግሞ ያኔ ቆራጣ ጣት ያልሆንኩትን እኔን ይሰው ነበር። የኔ መታሰር ለበጎ ነው። ስለዚህ ለበጎ ነው ብላችሁ ተቀበሉ። እከሌ አሰረኝ እከሌ አሳሰረኝ አትበሉ። በዚሁ አጋጣሚ እናንተን ብቻ ሳይሆን ደግሞ አንዳንድ የፖሊስ ማረሚያ ሰዎችንም ኃላፊዎችንም እባካችሁ ሰውነትን አትዘንጉ።
ካቴና ስታጠልቁ ተጠንቀቁ፣ ሞራል ጠብቁ። ጠያቂ ሲመጣ የሚደረጉ ነገሮች ጥንቃቄ ያስፈልገዋል። ሰዎች በጎ ነገር ይዘው እንዲሄዱ አድርጉ። ሀሳብ መሰብሰቦች ቢኖሩ እንዴት ነው የምንይዘው እንዴት ነው አያያዘው የሚለውንም ቢታይ ጥሩ ነው። በአንድ በሁለት ደካማ ሌላው ነገር እንዳይሰደብ እንዳይደረግ ጥንቃቄ ያስፈልገዋል። ጥሩ ያልሆኑ ስላሉ በእርግጠኝነት መነግራችሁ ጥሩ ያልሆኑ ስላሉ ከቃላት አነጋገር ጀምሮ ታራሚ ቫይረስ አይደለም፣ ኮሮና አይደለም። አይምሮን መጠበቅ ያስፈልጋል። ጥሩዎች ደግሞ የዋሆች የሆኑ አሉ። ምክንያቱም ይሄን የምለው አሁን ልናገረው ሚዲያ ስላለ መናገር አልፈልግም፣ በግል ግን መናገር ስለምችል ነውና ወንድማማቾች ነን፣ ህብረት አለን። እናንተም ፖሊሶችን እንደ ጠላት አትዩ፣ እንደ ወዳጅ አይተን በፍቅር ማረሚያ ቤት ውስጥ ታርመን በጎ ነገር ሰርተን እንድንወጣ ያስፈልጋል። አዎ ጌታ ተወልዷል። እንኳን አደረሳችሁ፣ እንኳን ደስ አላችሁ። እንወዳችኋለን። ቀሪ ዘመን የፍስሐ የፍቅር የሰላም ይሆን። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ሮሜ 8 ቁጥር 28 ማረሚያ ቤቱን የተባበሩትን አካላቶች በሙሉ ከልብ እናመሰግናለን። ጥንቃቄ የሚያስፈልግበትን ቦታ ካሜራና ስልክ ፈቅዶ እንዲተላለፍ ማድረጋቸው የማረሚያ ቤቱን ታላቅነት የሚያሳይ ነው። ለዚህ ዝግጅት ማማር ትልቁን ስራ የሰራው ነው የሚያሳየውና በጣም ነው ኢንስፔክተር ድሪባ አቡነሽ ማዕረጉን እየረሳሁ እና ሌሎችም አመራር ላይ ያላችሁት በሙሉ እናመሰግናለን። እጅግ ደስ ብሎናል። እግዚአብሔር ይስጥልን። እዚህ ማረሚያ ቤት ያሉ አንድ ወንድም አሉ ወይም አለ ረዳት ፕሮፌሰር ዳኜ አበባል ረዳት ፕሮፌሰር ዳኜ አበበ አንዲት አጭር ግጥም ያቀርብልናል። አያችሁት? ከዚሁ ከማረሚያ ቤቱ ከናንተ ለናንተ ማለት ነው። እንደዚህ እናደርጋለን። በዘፈን በጭፈራ ከሚሆን በቃል እግዚአብሔር እንደዚህ ሲሆን በጣም ነው ደስ የሚለው። ይህንን መርሃ ግብር በነገራችን ላይ ይህንን ቋንቋ የሚሰሙ ኢትዮጵያውያንና ኤርትራውያን በአጠቃላይ ያዳመጡት ነው የሚገኙት። በቀጥታ ስርጭት መርሃ ግብሩ እየተላለፈ ነው። ቲክቶከሯ ሶስና ባየ፣ የማርከን እናት ቤቲ፣ አንድ አምላክ፣ ፋሲል ይርጋ፣ ተሞ የጌታ ልጅ፣ ዮሚፍ፣ መንክር ሚዲያ፣ አዛሄል፣ ሎዛ ሚዲያ፣ ደረጀ ዘወይንዬ ሚዲያ ይህንን መርሃ ግብር በቀጥታ ስርጭት እያስተላለፉት ነው። ጎልድና ልደተ ቃል በቀጥታ ስርጭት እያስተላለፉት ነው። በበርካታ ሚዲያዎች የተላለፈ ነው የሚገኘው። ወደ ግጥሙ ወስዳችኋለሁ። ከዛ በኋላ ዝማሬዎችን አከታትለን እንዘምርና በጸሎት ዘግተን እንለያያለን ማለት ነው። ስለ ሁሉም ነገር ማን ይመስገን? እስቲ ሁለት እጃችሁ ወደ ላይ፣ ሁለት እጃችሁ ከፍ። ቢጫ ቢጫ ይታየኛል። ቢጫ ወደ ላይ። አሁን በደንብ አድርጋችሁ አመስግኑ እግዚአብሔር። አሜን። ረዳት ፕሮፌሰር ዳኛቸው ነሽ፣ እንደምን ዋላችሁ? ሁላችሁም እዚህ ያላችሁ ታራሚዎች ያለን ታራሚዎችን የቀጠሮ ጊዜ ተከታታዮችንም ሁላችንም እግዚአብሔር ያስፈታል። ጠያቂዎቻችንንም በልደቱ ዋዜማ መጣችሁ ስለጠየቃችሁን እግዚአብሔር አክብሮ ይስጣችሁ፣ ከፍ ያርጋችሁ። የመምጣትህ ነገር ይላል ሰው የቃልን ኃያልነት ሊገልጥ ሊያበራ እየሞከረ ይላል መጀመሪያ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይመረምራል ይቆፍራል ቅዱሱን መጽሐፍ እያሰሰ መንጎል ብዕሩን መዞ ቁጥር ከምዕራፍ እያጣቀሰ ይጥራል ይለፋል በትርጉም ለማደር ጥልቅ ይጎደፍራል ይሞነጫጭራል በተብታባ ብዕር። ሆኖም አንደበት ቢሰላ የቃላት ግትልትል ቢሰደር ቢበጠር መሬት ሽቅብ ብትጎን ሰማይ ቢተረተር ቃል ብቻ እንዳይደል አእምሮ እያወቀ በጊዜና በአድማስ የማይወሰን የክብር አክሊል አጠለቀ። ለአዳም ልጆች መድህን እንደሚሆን አውቆ የወደቀ ነበርና የገነት ልብሱን አውልቆ በማይሻር ቃሉ ስለቤዠው ያመሰግናል አጥብቆ።
ምንም እንኳን ባንገልጸው ምሉዕነቱን አምልተን በትንሿ አእምሯችን ማዳኑን እንነግራለን። ለዓለማት ሁሉ ፈጣሪ በእልልታ እንዘምራለን። ጌታ ሆይ የአዝማናት አስገኝ የጠፈር ካስማ መስራች የዓለማት ቅርጽ ወቃሪ ካለመኖር ወደ መኖር የምስራች ለምን እንዴት መቼ የሚለው ይቅርና ልንመረምር ያይደል ጹብ ልንል በጀን የፍቅርህን መና ድብልብሏን ዓለም ሰማይ አድማስ ጠፈር በድንጋይ ላይ አፈር እሳት ከውሃ ጋር የመርጋቱ ነገር ባሪያ በአምሳልህ አዳምን እነሆ የማለትህ ታምር ሲደንቀን እንዳለ ለዘመናት ሁሉ በደም ማህተም ላይ ታስሮ ሊቋጭ ውሉ ለዘላለም ጸንቶ ሊገለጽ በኃይሉ የኦሪት ነቢያቱ ይፈጸም ዘንድ ቃሉ ከ5 ቀናት ተኩል ከውድቀት በኋላ መታበይ ካወረን ከድቅድቁ ጨለማ መታበይ ካወረን ከድቅድቁ ጥላ ከድንኳን ሙሽራ የወጣልን ጮራ በከዋክብት ቀመር ብርሃን እየመራ ከሔዋን የልጅ ልጅ በምስራቅ አበራ። ጌታ ሆይ ወደ ወደቅንበት የመምጣት ዜና ቢደገም ቢሰለስ ቢከለስ ቢጠና ከሰማያት ወርደህ የድንግልን ሥጋ የመልበስህ ነገር እጹብ ድንቅ ካልተሰኘ በቀር መሬት ይጨንቃታል አይችለውም ጠፈር። አዳም ከሔዋን ጋር የለበሰውን እድፍ በቃል በውልደት በመስቀልህ ልትገፍ የበደል ደብዳቤ ከስሩ ለመቅደድ በፈጠርከው ፍጡር ቀድሰህ መወለድ የቆሸሸን ዓለም በደምህ ለማጠብ ከመፍጠር ባሻገር ለማዳን መጠበብ እጹብ ድንቅ ካልተሰኘ በቀር መሬት ይጨንቃታል አይችለውም ጠፈር። አዳም ሆይ ተላላ ምሉ በኩለሄን ሲመኛት ሲጉላላ የእርቃን ማሰሪያውን ጸበለስ በላ። አዳም ከጌታው ጋር ውሉን አፈረሰ የገነት ክቡር ሰው በቅጽበት ረከሰ። እንደ በደሉ ልክ ቢታሰብ ክህደቱ በአሳች መሳሳት አምላኩን መርሳቱ ወድቀን ቀርተን ቢሆን ከጥንት ከጠዋቱ የፈጠረን ጌታ ቢተውን ቢረሳን ቢጣላን አምርሮ 5 ተኩል ቆጥሮ የማዳን ቃል ኪዳን ባይገባልን ኖሮ ሞትስ ያኔ ነበር የሔዋን ለቅሶ የአዳም ሮሮ። የላቀ ያወቀ ስልጣን ክብር ሽቶ የመራን የኃጢአት ሻጋታ ሲያዋክብ ሲያላጋ በደዌ የመታ ግን አልተወንምና የፍጥረታት ጌታ ሲታሰብ ሲታለም በልቦና ኖሮ በድንግል ማዕፀን እግዚአብሔር ቃል አድሮ በከብቶቹ በረት በግርግም ተወልዶ በዓመት ፍዳ ፋንታ የምሕረት ጠል ወርዶ የእንጦሮጦስ እሳት ጥልቁ ተመርምሮ የዲያብሎስ አጥር ጥርሱ ተሰባብሮ ካሰረን ሰንሰለት ተዋርዶ ተባሮ በነጠበው ደምህ ቆሻሻችን ጸዳ። የገነት በር ብርሃን አበባ ፈነዳ። በልደት ብርሃን ለብሰናል ጻዳ የድንግል ማርያም ልጅ ለብሰናል ጻዳ። ፕሮፌሰሩ ታራሚ ያቀረበው ድንቅ ግጥም እባካችሁ አመስግኑ። ፕሮፌሰር እዚህ ባለበት ትቆይልናለህ። አንዳንድ ደቂቃ አርቲስቶቹ መልእክት ያስተላልፋሉ። ከዛ ቲክቶከሮቹ ደግሞ ሚዲያዎቹ ደግሞ በያሉበት ስማቸውን ስጠራው ከፍ እያሉ እየተነሱ እጅ ነሳችኋል መልእክት ያስተላልፋሉ። ባሉበት ሰዓት ስለሌለን ለማሳጠር ያክል ነውና እስቲ አርቲስት ቃል ኪዳን አበራ፣ አርቲስት ተስፋለም እና ኮሜዲያን ስንታየው ክፍሌ አንዴ ነው ልኝ ወደዚህ ሶስታችሁም በአንድ ላይ ቃል መሃል ላይ ተስፍሽና ስንትሽ ዳርና ዳር። በነገራችን ላይ ያለ ስኬጁል ነው ከ3 ቀን በፊት የነገርናቸው። ስንት እኮ ገንዘብ የሚሰበሰብበት ቦታ ሂደናል። ስንት ድንጋይ ለመከመር ስንት ቦታ ሂደናል። የታረመን እስረኛን ማጽናናት እንዴት ያለ ታላቅ ነገር ነው። ምንም አይነት ፕሮግራም ቢኖረን እንሄዳለን ብለው መርሃ ግብራቸውን ሰርዘው ነው የመጡትና እባካችሁ አመስግኑልኝ እና አንዳንድ ደቂቃ መልእክት አስተላልፉ። ከቃል ጀምራለሁ፣ ከዛ ወደ ተስፍሽ፣ ከዛ ወደ ስንትሽ። እሺ፣ እንዴት ዋላችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደተ በዓል በሰላም አደረሳችሁ አደረሰ። ብዙ ጊዜ ላለሁኝ አባወራ እያለ ማወራት ቀርም ላለሁኝ፣ ዛሬ ግን ቀደምኩ። ለምን ይመስላችኋል?
በጣም ስለደነገጥኩኝ እግዚአብሔር የወደደውና የፈቀደው ብዙ ነገር ይኖራል። ዛሬ ከመካከላችሁ ስለተገኘው እጅግ በጣም ደስ ብሎኛል። እዚህ ጋር ቁጭ ብዬ እያዳመጥኩኝ እንደ ድንገት ነው ፕሮፌሰር ሲጠራ ቀና አልኩኝ። መምህሬ ነው፣ አዲስ አበባ ዩኒቨርሲቲ አስተምሮኝ ነበረና በጣም ነው የደነገጥኩት። በጣም ደንግጫለሁኝ። ስላገኘሁትም ደስ ብሎኛል። ሁላችሁም እዚህ ስላላችሁ ቅድም ብዙ ነገር ተብሏልና እዚህ በመኖራችሁ እግዚአብሔርን አመስግኑ። እግዚአብሔር ምንም ነገር ሳይፈቅድ አይሆንም። ከብዙ ነገር ሊያሳልፈን፣ ከብዙ ነገር ሊሰውረን፣ ከብዙ ነገር ሊጠብቀን ነው እዚህ ያስቀመጠን ብላችሁ አመስግኑ። እኛንም ደግሞ እናንተን እዚህ መተን ስንጎበኝ ከደስታው ባሻገር ደግሞ ዛሬ ብዙ ነገር ተምረን ነው ወደ ቤታችን የምንሄደው። በህልናችን ውስጥ ብዙ ነገሮች ይመጣሉ። እግዚአብሔር እየጠበቀ እግዚአብሔር እየሸፈነ ለዚች ቀን አደርሶናል። እግዚአብሔር ሁላችሁንም ከእስር ፈቶ ለቤታችሁ ያውቃችሁ። አመሰግናለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደተ በዓል በሰላም አደረሳችሁ አደረሰን ማለት እወዳለሁ። ቅድም ገልጸዋለች ቃል አዲስ አበባ ዩኒቨርሲቲ መምህራችን በእውነት በጣም ከጎናችን ሆኖ ሲቸግረን ሩጠን ቢሮ ሄደን ምን ጠይቀው ያልገባንን ነገር የሚያስረዳን ከትምህርት ውጪ በፈለግነው ሰዓት እየሄድን የምንጠይቀው መምህራችን፣ እንደዚሁም ደግሞ በሚያስፈልገን ጊዜ ትምህርትን ብቻ አይደለም፣ አንዳንዴ የአዲስ አበባ ዩኒቨርሲቲ ውስጥ የግልም ነገር ሊኖር ይችላል። እየሄድን የምናማክረው የምናወራው፣ አንዳንዴም ግሬድ ዝቅ ሲለብን የምንለምነው ወንድማችን እዚህ ሳየው ደንግጫለሁና እግዚአብሔር ለበጎ ነው። መምህርም ተናግረዋል። ለበጎ ነው፣ ትልቅ ነገር ነው። ሊያስተምረን ሲፈልግ ወይም ከሆነ ነገር ሊከልለን ሲፈልግ ወደዚህ ቦታ ወደዚህ ስፍራ ያመጣናል። እኛ ደግሞ ወደዚህ ስንመጣ ምክንያት አለው። ቅድም ተናግረዋለች ቃል በአንድም ይሁን በሌላ በትንሽም ይሁን በትልቅ ሳናቀው ወደዚህ ስፍራ የምንመጣበት ሁኔታ አለ። ስለዚህ አረማመዳችንን አካሄዳችንን እንድናስተውል እንድናይ ስላደረገን በእውነት እግዚአብሔርንም በጣም እናመሰግናለን። እናንተንም እጅግ አድርገን እናመሰግናችኋለን። አንዳንድ ጊዜ ይገርመኛል ሰው ሲያርፍ ወደ ቀብር ስንሄድ የእኛ ተራ መቼ እንደሆነ እንዘነጋዋለን። ስለዚህ ኃጢአታችንን እዛው ልክ እናፈጥመዋለን። እዚህ ቦታም ስንመጣ መቼ እንደምንመጣ እናውቀውም። ነገር ግን አረማመዳችንን አካሄዳችንን እንድናስተውል ያደርገናል። ጋዜጠኛ ቅድም ነግሮኛል። እንደው አደራህን ተሳስተ ሳት ብሎ እንደው ቼክ ላይ ነግሬሃለሁ ሹክ አሉኝ ነው። አንዳንድ ጊዜ አይመስለንም፣ ይሆናል ብለን አንጠብቅም። ይሆናልና እንድንማር አድርገውናል። እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን። በድጋሚ መልካም በዓል። እንዴት አረፈዳችሁ? በእውነቱ እግዚአብሔር መልካም ነው። ሁሉን አመቻችቶ እናንተም ያላችሁበት ሁኔታ ተቀይሮ ከቤተሰብ ከማህበረሰብ ከአካባቢያችሁ እንድትቀላቀሉ መድኃኔዓለም ፍቃዱ ይሁን። ሳይውል ሳያድር በማግስቱ በገና ማግስት ይህንን ቦታ ፈቅደው እንደዚህ እንድንመጣ ከእናንተ ጋር እንድንገናኝ ላደረጉን የማረሚያ ቤቱ አስተዳደሮች ምስጋናችን የላቀ ነው። ማመስገን ነው። ላለንበት ለሆነው ነገር ሁሉ ከማመስገን ውጪ አማራጭ የለንም። አንድ ስለማመስገን ባልና ሚስት አሉና ብዙ ጊዜ እንግዲህ ይቅርታ ዓለማዊ ቧልቱ እና ባልና ሚስት ይነጋገሩና የሚስት ወገን ራት እንዲጋበዝ የባል ወገን ራት እንዲጋበዝ ከሚስት ጋር ያወራሉ። ሚስትም ማዘጋጀት ትጀምራለች። በጣም ትደክማለች። ስለማመስገን ነው የተነሳውበት እና በጣም ደክማ በመጨረሻም በርከት ያሉ የባል ወገን ለእራት ይመጣሉ።
ወገን ለእራት ይመጣሉ። ውጭ እንድጋብዝ መከራ ላይ ጫንክብኝ ብላ ነው እና አማለይ ለተደረገልን ነገር እናመስግን። የእውነቱን እናመስግን። ማቅረቡ አልቀረም፣ ያ ሁሉ መሆኑ አልቀረም። ነገር ግን ከመምጣታቸው በፊት እንደዚህ አይነት ነገር ነው ያለችውና እንግዲህ በድጋሚ እኔ ንግግር አልችልበትም። እኔ የሰጠኝ 2 ሰዓት መጠቀም አልቻልኩ። ለበጎ ነው። ቅድም ብዙዎቹ ከተናገሩ በኋላ ብዙ መምህራን እዚህ ጋር ከተናገሩ በኋላ የኛ መናገር አጉል ነው፣ በእውቀት አይደለም እዚህ ጋር የተሰየም ነው እንዳለው ምናልባት እኛ ከበረከቱ እንሳተፍ፣ ወንድሞቻችን ሄደን በተለያየ አጋጣሚ ያላገኘናቸውን ያልጠየቅናቸውን ወንድሞቻችንን እንጠይቅ በሚል ነው ዛሬ የመጣ ነው እንጂ እናንተን ለመስበክ እንዴ አጠገብ እኔ አሁን ዩኒቨርሲቲ እውነት ነው እኔ አሁን በማርበት ማነው ለካ አልተማርኩም ዩኒቨርሲቲ ወስውሰው ነው እነዚህና ምን አለ ለዚህ ማድረግ እንደ መድኃኒዓለም አብቅቶኝ ቢሆን ፕሮፌሰር ነው ታድላችኋል። ማርያም እንዴ ሰርግ እንዲሁ ድግስም ዩኒቨርሲቲም ተጠራርቶ ይሄዳል። የሚገርም ነውና እንደነዚህ ያሉ ሌሎቻችሁ መሃላችሁ ያሉ በእውቀት ውስጥ ብዙ የሆኑ ለሀገር ብዙ ሊተርፉ የሚችሉ ወንድሞቻችን አሉና መድኃኒዓለም ለበጎን ያደረገው ነገ የገና ማግስት ሁሉ ነገር ይስተካከላል። የዛ ሰው ይበለን። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እጅግ አድርገን እናመሰግናለን። የቂሊንጦ ማረሚያ ቤት አስተዳደር ኃላፊዎችን በጠቅላላ ኢንስፔክተር ድሪባን፣ ኮማንደር አቡነሽን፣ አባላቱን በአጠቃላይ እናመሰግናለን። ለታራሚዎች ቃል እግዚአብሔር እንዲደርስ ፈቃደኞች ስለሆናችሁ ነገ የእናንተ መጨረሻ ምን እንደሆነ አይታወቅም። ነገር ግን በምድር ላይ እስካላችሁ ድረስ አራሚዎችንም ታራሚዎችንም ሁላችሁንም በጠቅላላ በዚህ ምድር ላይ እግዚአብሔር ከክፉ ነገር ሁላችሁንም ይሰውራችሁ። መልካም ስራ ግን የክፉ ቀን ስንቅ ስለሆነ ለነሱ ያደረጋችሁት ነገር ለናንተ በሌላ በጎ ነገር እግዚአብሔር ይጠብቃችሁ። ሰው ማረሚያ ቤት ሲገባ 4 ነገር ማስታወስ አለበት። የመጀመሪያው ከዚህ ከባሰ ነገር እግዚአብሔር ሊጠብቃችሁ እንደሆነ አስቡ። ሁለተኛ በህይወት ዘመናችሁ ቤተክርስቲያን ሄዳችሁ ማታውቁ ሰዎች አላችሁ። ጸሎት ቤት ሄዳችሁ ማታውቁ፣ ንስሐ አባት ይዛችሁ ማታውቁ፣ ቄስ አግኝታችሁ ማታውቁ፣ ተሳልማችሁ ማታውቁ፣ ድርሽ ብላችሁ ማታውቁ ሰዎች አላችሁ። እግዚአብሔር ቃል እግዚአብሔርን ሊያስተምራችሁ ፈልጎ እና እግዚአብሔርን እንድታውቁ ፈልጎ ወደዚህ አምጥቷችኋል። ሁለተኛው ምክንያት ነው። ሶስተኛው ምክንያት በህይወት ዘመናችን ከራሳችን ጋር ስብሰባ ተቀምጠን ማናቅ ሰዎች አለን። ከህሊናችን ጋር ከራሳችን ጋር ስንባክን የኖርን እና ያደረግነው ነገር ሁሉ አስታውሰን ማናቅ። ነገር ግን እግዚአብሔር እስር ቤት ሲያስገባን የመጀመሪያ የምናደርገው በሚቀጥለው ቀን ከራሳችን ጋር ነው የምንሰበሰብ። የሰራነው በደል፣ ያጠፋነው ጥፋት፣ ኃጢአት፣ ግፍ በምድር ላይ የፈጸምነው ነገር በሙሉ በሰልፍ ተጠብቀው እስከ ጫፍ ከወንዙ ዳር እስከ ወንዙ ዳር ተሰልፈው ተሰብስበው ይጠብቃሉ። ወደዚህ ብትል ያ የሰራው በደል ነው፣ ወደዚህ ብትል የሰራው በደል ነው። የሰራው በጎ ነገር ካለ ደግሞ ወደ ላይ ቀና ስትል ታየዋለህ። እና ከራሳችን ጋር እንድንሆን ሲፈልግ እግዚአብሔር እንደዚህ አይነት ቦታ ላይ ያስገባናል። አራተኛው ደግሞ እንድናነብ። አሁን አንብበን ማናቅ ሰዎች አለን። መጽሐፍ የሚባል አንብበን ማናቅ ሰዎች፣ ዕውቀት በጣም ያጠረን እንደ ቁምጣ ያጠረን ሰዎች ነበርን። ወደዚህ ስንገባ እግዚአብሔር ይህንን ያደርጋል ማለት ነው። አምስተኛው እግዚአብሔር ማረሚያ ቤት፣ ሆስፒታል፣ ጸበል፣ ስደት፣ ረሃብና ጥም ላይ ሰዎችን የሚጥልበት አምስተኛውን ነገር ልንገራችሁ። ለሰው እንድንራራ ነው። ለሰው የማንራራ ሰዎች የነበርን፣ አእምሯችን እንደ ተረከዛችን የወፈረ ሰዎች፣ ማይረባቸው ማይጠማቸው የሚመስለን ሰዎች እዚህ ስንገባ ግን ለሰው ማዘን እንጀምራለን፣ መጸጸት ሁላ እንጀምራለን። እና እግዚአብሔር ስለ 4 ስለ 5 ምክንያቶች እዚህ ያስገባል። ስድስተኛውን ንገሩኝ ካላችሁ ግን ተራራውን ከወጣችሁ በኋላ ጫፍ ተራራው አናት ላይ የምታዩት በረከት ሲኖር ሲፈልግ እግዚአብሔር ምን ይሰጣችኋል? መከራን ይሰጣችኋል። ከመከራ በኋላ ምን አለ? ንግስና፣ ልዕልና፣ ሀብት፣ ንብረት፣ ውበት፣ ትዳር፣ በቃ እግዚአብሔር። ይህ ሁሉ ግን ከመከራ በኋላ ነው። እና ከመከራ በኋላ እግዚአብሔር ለቤተሰቦቻችሁ አብቅቶ ለንግስና፣ ለልዕልና፣ ለክብር፣ ለውበት፣ ለዝና፣ ለሀብት፣ ለጤና ያብቃችሁ።
የእናንተንም የኔንም መጨረሻ እግዚአብሔር ያሳምርልን። ቲክቶከሮቹ ስጠራችሁ ወደዚህ ትመጣላችሁ ቶሎ ቶሎ እያላችሁ በፍጥነት እዛ ባላችሁበት። እሺ ጎልድ ከመቀመጫ ብድግ ይበላ እንዴ! ይሄ ወርቅ ሰው ይባላል። አንድ ያጨብጭቡለት። ይህንን በቀጥታ ስርጭት እያስተላለፈ ያለ ወንድም ነው ሶስና ባየ። ይሄው ሶስና ባየ አንድ አምላክ ወልዴ ቲክቶከሮች ናቸው። እሺ ቤተልሔም ወይም የማርከን እናት አጨብጭቡላት እባካችሁ። ፋሲል ይርጋ የማርቆስ ይሄው ተሙ የጌታ ልጅ እግዚአብሔርን አመስግኑለት። ልደተ ቃሌታል ልደት እየዞር በል እስቲ። ይሄው ልደትን ታውቁታላችሁ። ይሄው ልደት ዮሚፍ የታለ ዮሚፍ? ይሄው ዮሚፍ ደሜ የናዝሬቱ ልጅ ይሄው ደምረው። መምህር ዳንኤል ሲሳይ እጅህን ከፍ አድርግ እስቲ። መምህር ዳንኤል ሲሳይ ይሄው ታምኖ ሚዲያ አንድ ከመቀመጫ አዛሄላ እንዴ ሎዛዎች ይሄው ከፊት ለፊት አሉ። ደረጀ ዘወይን እያለ ዘማሪት ህይወት የታለች? ይሄው ዘማሪት ህይወት መሰንቆ አንድ ከመቀመጫ ብድግ በል። ተቆጣጣሪው ይሄው ከጀርባ ክሩ የሎዛ ክሩ ከጀርባ አሉ። ሹፌራችንና እስቲ ወደዚህ ና ይሄው የሎዛ ይሄ ሹፌራችን በ10 ሺህ ብር የነበረውን ትራንስፖርት 5000 ቀንሶ በ5000 ያመጣል። እግዚአብሔር 5 ልጅና 5 ቢሊዮን ብር ይስጠው። አሜን በሉ። እሺ ድንገት ነው ሰርፕራይዝ የተደረገው። መምህር ደረጀ ዘወይንያ እንዲህ ወደዚህ ና እስቲ። ከዚህ ከታራሚዎች ሰርፕራይዝ ሊያደርጉ መሰለኝ አላውቅም። እስቲ አውጣለን ብሎኛል ደረደና ተሎ በሉ። ኢንስፔክተር ድርባን ደጋግሜ ነው የማመሰግነው። ልክ በሩ የማረሚያ ቤቱ ሲከፈት በፈገግታ የምር ቲያትር ቤት ምንገባን ያስመሰሉት እና ከፍትፍቱ ፊቱ በቃ እኛውን ሄደን የምናወራው ያየነው ነው አይደል? ሌላ ማረሚያ ቤቱ ክፍሉን አይደለም የምናወራው። አላበሉንም፣ አላጠጡንም። ፊታቸው ግን ፈገግታቸው ግን ምንድነው? ምግብ ነው። ስለዚህ ይህንን ነገር ሄደን እናወራለን አይደል? እንደነዚህ አይነት ደግ ሰዎች ትልልቅ ቦታ ላይ ቢመደቡ ለሰው ስለሚራሩ እግዚአብሔር ከዚህ ለበለጠ ክብር ከዚህ ለበለጠ ሹመት ምን ያርጋቸው? ያብቃቸው። አሜን በሉ። እዚህ ያላችሁትንም አባላቱን በሙሉ እግዚአብሔር በምህረቱ በቸርነቱ ይጠብቃችሁ፣ እንደዚሁም ቤተሰቦቻችሁን ይጠብቃችሁ፣ ልጅ ይውጣላችሁ። ከምንም በላይ ይሄ ደሞዝ እንደማይበቃችሁ እናንተም እኛም እናውቀዋለን። ነገር ግን ሚስት አገብታችሁ ያላገባችሁ ሴቶችን ባላገብታችሁ እግዚአብሔር መልካም ልጅ ሰጧችሁ። በልጆቻችሁ ከተባረካችሁ እውነት በጎ ሰራችሁ ሰብሯል ማለት ነው። እግዚአብሔር ብዙ ጊዜ ሰዎችን የሚቀጣው በልጅ ነው። በልጅ አትቀጡ እና ልጅ ይውጣላችሁ። ደሞዝ እንኳን አይወጣም። ያው ደሞዝ ትንሽ ነው። የመንግስት ሰራተኛ ደሞዝ ትንሽ ነው። እኛም የመንግስት ሰራተኛ ሆነን 1-4 ዓመት አሳልፈናልና ዲግሪና አንድ ዲፕሎምና አንድ ዲግሪ ይዘን በ1644 ብር ነበር የተቀጠርኩትና አሁን 1600 ብር ምንድነው አይደል? የኖርነው በምንድነው? በሸርነቱ ነውና ሀገራችን ኢትዮጵያ ይጠብቅልን፣ ዳሯን ደንበሯን ይጠብቅልን፣ ህዝቡን ይጠብቅልን፣ ሰላምና ጤና ይስጠን። ተዘጋጅቷል? እሺ አጨብጭቡላችሁ። ሊቀ ትጉሃን መምህር ደረጀ ዘወይንዬ የሱ ክሩ አባላት በሙሉ ልደቱ ነው አክብረውለታል። እግዚአብሔር ይመስገን በሉላችሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይስጥልን። መምህር ደረጀ ብሎ ሲጠራኝ ከማረሚያ ቤት ስል ይቅርልን ሊሉ ነው እንዲህ ብዬ ፈርቼ ነበር። ልካ ሊሸለም ነው። ልደቴን ሜሪላንድ ነበር። ቀላል ሰው አልመሰላችሁ። 53 ዓመቴ ነው። ዶክተር ልጅ አድርሻለሁ እና ልጆቼም ትልልቅ ናቸው። እግዚአብሔር ያክብርልን። ሚዲያዎችን በሙሉ ከልብ እናመሰግናለን። ከኔ ልደት ይልቅ የእግዚአብሔር ልደት እሱ ይክበር። አሜን። እሺ እግዚአብሔር ይስጥልን። እሺ ይህ ግማሹ ለአባላት ነው፣ ግማሹ ለታራሚዎች ነው። ኦኬ ስለት ቢላ ማያዝ ስለማይቻል
በእንጨት ነው እየቆረጠው ያለው። ይሄ ታሪካዊ ልደት ነው። በነገራችን ላይ ታሪካዊ ልደት ነው። እሺ እስኪ ሲቆረጥ አንድ 3-4 ታራሚዎችን ይዛችሁልኝ ነው ወደዚህ ብቻ የለበሱት። ለምንድን ነው የምትፈሩት ግን? ይኸው ፈቅደውላችኋል እኮ ነው። 1-3-4 ነው ወደዚህ እንዴ ተፈቅዶላችኋል እኮ። ዛሬስ ዳንስ ዘና በሉ። ምን ሆናችሁ ነው? ከዚህ ዲላ ስለማይቻልበት እንዳትወጡ እንጂ እስከዚህ ድረስ ዘምሩ፣ ተጫወቱ፣ እልል በሉ። እሺ እሺ፣ እልል በሉ። እግዚአብሔርን አመስግኑ። እልል በሉ። 53ኛ ዓመት ደረጀ ዘወይንዬ። ከዚህ በኋላ የሚቀረው እንግዲህ ትንሽ ነው። 40-50 ነው የሚቀረው። ከዛ በኋላ እንኳን ይቅርበት። መጽሐፍ ቅዱስም አይልም ከ80 በኋላ። እሺ እንዳማረበት ያኖረው አምላክ እንዳማረበት ይውሰደው። አንዴ አይባልም። እሺ ዛሬ ነው ቆም በሉ። ቢጫ የለበሳችሁ ነው ወደዚህ ነው። አትሄዱ ነው ወደዚህ። እሺ የመጨረሻ ዝማሬ ነው ያለችን 8 ደቂቃ ናት። ታራሚዎቹ ምን ብለው ጠየቁን መሰላችሁ? አንዱን ከበሮ ስጡን አሉ። የኛ ነበር ግን ታራሚ ከጠየቀ አይደለም ከበሮ ኩላሊት ይሰጣል እና ያነኛው ከበሮ በዳር ያለው ይሄኛው የሰው ነው። ያነኛውን ከበሮ ሰጠናችኋል። አመስግኑ። አንዴ አምጣው ከበሮን አምጣው። አምጣው። ይሄው እሱን አይደለም ይሄን ከበሮ ሰጠናችኋል። ይሄው እግዚአብሔርን አመስግኑ። እግዚአብሔር ይስጥልን። ይሄው እግዚአብሔር ይስጥልን። እሺ መጨረሻ ሊቀ አላፍ መልእክት ያስተላልፋሉ። ከዛ በፊት መዝሙር እንዘምራለን። የመዝጊያ መዝሙር ነው። እህታችን ወንድማችን ዘማሪ በሱ ፍቃድ ዝማሬዎችን ያቀርብልናል። ሁላችሁም ከመቀመጫችሁ ቁጭ በሉና ሁለተኛው መዝሙር ላይ ትነሳላችሁ። እሺ የመጨረሻውን መዝሙር ቁመን በአንድ ላይ ዘምረን በጸሎት ዘግተን እንሄዳለን። የማረሚያ ቤት አዛዦች በሚያዙን መሰረት በስርዓት ነገ እንዲፈቀድላችሁ። ዛሬ ትንሽ ስህተት ፈጠራችሁ ማለት ነገ ውልፍት የለም። ለራሳችሁ ጨው ለራሳችሁ ጣፍጥ። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ አባቶች፣ እናቶች እንኳን አደረሳችሁ፣ እንኳን አደረሳችሁ። ከኔ ጋር አብረን እንዘምራለን። አውቀዋለሁ ደጅሽ ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ ዓለም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ ዓለም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ ይባላል። አውቀዋለሁ ደጅሽ የዕረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ ዓለም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ ከአጸደ መቅደስሽ ከስዕልሽ ስር ዕረፍቴ በዚያ ነው በቅዱሱ ደብር ከተራራው አናት ሰምሮልኝ ነው ስምሽን ጠርቼ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽ የዕረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ ዓለም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የሮማን አበባ መዓዛሽ ተወዳጅ በረከት የምትስም ሳልለይ ካንቺ
አንቺ ደጅ አስራትሽ አድርጌ ጠቅልኝ እናቴ ታብብልኝ ትፍካልኝ ሕይወቴ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽ የዕረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ ሲከፋኝ ኪዳነ ምሕረት አንቺ ያለሽ የት ሄዳለሁ ኪዳነ ምሕረት አንቺ ያለሽልኝ አጠገቤ ጎኔ በዙሪያዬ እንዳለሽ እንደርሱ ነው ልቤ የሚያወራሽ አልቅሼ ሲቀል ነግሬሽ ውስጤ አዘገይም ስሰሪልኝ ቤቴ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽ የዕረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ ዓለም ሲከፋኝ ኪዳነ ምሕረት አንቺ ያለሽ የት ሄዳለሁ ኪዳነ ምሕረት አንቺ ያለሽልኝ የእንጥጦ እናቴ የምልሽ ኪዳነ ኪዳኗ በልቤ ሰቢነሽ በሄድኩበታለሽ ተከትለሽኛል ስላለሽኝ ሰላም ይሰማኛል ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽ የዕረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ ኪዳነ ምሕረት አንቺ ያለሽ የት ሄዳለሁ ኪዳነ ምሕረት አንቺ ያለሽልኝ ቸርነትና ፍቅሩን ያላረቀ ከባሪያ በለመለመው ስፍራ በጎቹን ያሰማራ ታላቅ ነው የኛ ንጉሥ ታላቅ ነው የኛ ጌታ መጽሐፉን የዘረጋ ማኅተሙን የፈታ አይሰለቸኝም ከቶ ሲመዝሙር ገሬ ብዙ ያረገልኝ እግዚአብሔር በዘመኑ አይሰለቸኝም ከቶ ብዙ ያረገልኝ እግዚአብሔር በዘመኑ አንገቱን ፍጹም ደፍቶ ቀና ድል አድርጎኛል እየቃተተ ሞቶ በሕይወት አቁሞኛል አልችልም የእርሱን ፍቅር መዘርዘርና ማውራት ውለታውን ለመግለጽ የለኝም ብርቱ ቃላት አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ ያንተ ክንድ የማይንደው ተራራ ጋራ የለ ወጥቻለሁ ከጥልቁ ታላቅ ለዘለዓለም የተከፈተን ደጃፍ ሰተኛ ከፊቴ ተመስገን ክብርልኝ ንገስልኝ አባቴ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ እልል ይባላል
ትዝታዬ ነህ ጌታ ሲመሽና ሲነጋ ወዳጅና ዘመዴ ብዬ ስጠራ ልኖር ኢየሱስ እግዚአብሔር ለወተኛ ተመቼ አይሰለቸኝም ከሰው ውዳሴ መዝሙር ያረገኝ እግዚአብሔር በዘመኔ አይሰለቸኝም ከሰው ውዳሴ መዝሙር ብዙ ያረገኝ እግዚአብሔር በዘመኔ ለይተህ የጠራኸኝ አበዛህልኝ ጸጋ ትዝታዬ ነህ ጌታ ሲመሽና ሲነጋ ወዳጅና ዘመዴ ብዬ ስጠራ ልኖር ኢየሱስ የእግዚአብሔር ልጅ ለወጠኛ ፍቅር አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ያረገልኝ እግዚአብሔር በዘመኔ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ያረገልኝ እግዚአብሔር በዘመኔ በቤተልሔም ተወልደ አማኑኤል በቤተልሔም ተወልደ አማኑኤል እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት ተወልደ አማኑኤል እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት ተወልደ አማኑኤል በቤተልሔም ተወልደ አማኑኤል በቤተልሔም ተወልደ አማኑኤል እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት ተወልደ አማኑኤል እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት ተወልደ አማኑኤል በቤተልሔም ተወልደ አማኑኤል በቤተልሔም ተወልደ አማኑኤል እንዘራ ዳዊት 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 ተወልደ አማኑኤል በቤተልሔም ተወልደ አማኑኤል በቤተልሔም ተወልደ አማኑኤል እንዘራ ዳዊት እንዘራ ዳዊት እንዘራ ተወልደ አማኑኤል እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት ተወልደ አማኑኤል በቤተልሔም ተወልደ አማኑኤል እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት ተወልደ አማኑኤል እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት አንደርን መሸለም እንፈልጋለን ብለዋል። ኢንስፔክተር ደርባን መሸለም እንፈልጋለን ብለዋል። እሳቸውን ሸልመን በጸሎት ዘግተን እንለያያለን።
በያላችሁበት ቁጭ ቁጭ። የኔ ወዶች እንዴት ናችሁ? ኮማንደር ድርባ ወደዚህ ብቅ በሉ። መምህር ደረጀ ወይንዬ ሽልማት አለኝ ለዚህ ተቋሙ አይለብስም የሚለብሰው የተቋሙ ኃላፊ። አሁን ተቋሙን እየመራ ያለው ማን ነው? ይሄንን የፈቀደውስ ብሎ ጠየቁኝና በዚህ ኮማንደር ድርባ መጣው። በዚህ አጋጣሚ መልእክት ማስተላለፍ እፈልጋለሁ። እግዚአብሔር አምላካችን የነገስታት ንጉስ፣ የአምላኮች አምላክ፣ የጌቶች ጌታ፣ ሁሉንም ማድረግ የሚችል ማዳንም መግደልም የሚችል በመግደል ጊዜም የሚመሰገን ሲያድንም የሚመሰገን ስንታመምም የምናመሰግነው ስንታሰርም የምናመሰግነው ስንፈታም ስንድንም ሁሌ እግዚአብሔር የሚመሰገን ነው። ስለዚህ አሁንም እግዚአብሔር አምላካችን የተመሰገነ ይሁን። እንደዚህ እንድንዘምር፣ እንደዚህ እንድናመሰግን፣ እንድንደሰት የጌታችን ልደት ማለት የኛ ልደት ነው። ክርስትና ማለት ከአብራ ከመንፈስ ቅዱስ ከእግዚአብሔር መወለድ ነው። የሱ መወለድ የኛ መወለድ ነው። ስለዚህ ልደታችን እያከበርን ነው። ከምንም በላይ ደግሞ እግዚአብሔር በፈቀደበት ቦታ ነውና እዚህ እንድናከብር የፈቀደን አምላካችን ተመሰገነ ይሁን። የማረሚያ ቤቱ ኃላፊ ኢንስፔክተር ድርባን ብቻ ሳይሆን ኮማንደር አቦነሽም ሌሎችን እጅግ አድርገን ነው የምናመሰግነው። በእውነት እኔ ሁል ጊዜ የምናገረው መላእክት ነው የሚጠብቁን፣ እንደ መላእክት የሚጠብቁን፣ በመላእክት የሚመሰሉ እኛ እንዳንወድቅ አንዱ አንዱን እንዳይገጭም የሚጠብቅ። ስለዚህ እነሱን ሁሉንም እናመሰግናለን። እዚህ ግቢ የፌዴራል ፖሊስ አለ፣ የማረሚያ ቤቱ ፖሊስ አለ፣ ሁሉንም እናመሰግናለን። በተጨማሪ ይህንን በዚህ መልኩ መጥቶ የጠየቁን ስጦታ የሰጡን የቤተ ክርስቲያን ልጆች ሎዛ መንፈሳዊ ኦርጋናይዘር፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች የቤተ ክርስቲያን ተቋም ነው። እዚህ የመጡት ሁሉ የኦርቶዶክስ ቤተ ክርስቲያን ልጆች ናቸው። ቲክቶከሮቹም፣ ሌሎችም ሁሉ ጋዜጠኞቹም፣ ኮሜዲውም ሁሉም የቤተ ክርስቲያን ልጆች ቤተ ክርስቲያን የፈቀደችላቸው እኔም ምክትል ጠቅላይ ሥራ አስኪያጅ ሆኜ ሳገለግል የማውቃቸው ልጆቼ ናቸው። ስለማምናቸውም ነው። እዚህ ቦታ ጥንቃቄ ያስፈልጋል። ምንም ምርመራ ሳይደረግ እኔን እመኑኝ እንዲህ ነው ያልኩት። ኢንስፔክተር የእኔ ልጆች ናቸው። ስለዚህ እጅግ የሚያንስ የሚያርም ተቋሙንም ገጽታ እውነት ስለሆነ የሚገነባ እነሱም በረከት የሚያገኙበት ስራ ነው የተሰራና እጅግ አድርጌ አመሰግናለሁ። በተጨማሪም የኮሚሽኑ ማረሚያ ቤት ኃላፊዎች እዚህ ተቋም ብቻ ሳይሆን ዋና መስሪያ ቤት ላመሰግን እፈልጋለሁ። ለምን ለዚህ ተቋምም ለሌሎች ማረሚያ ቤቱም ሰርኩላር አስተላልፈዋል። ለሁሉም ሃይማኖቶች ገብቶ እንዲያስተምሩ፣ እንዲያገለግሉ፣ እንዲያመቻቹ ተቋማቱ ሁሉ መፍቀድ ብቻ አይደለም። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብዳቤ ጽፏል። ኑና አገልግሉ ልጆቻችሁ ብሎ ለሙስሊም ተቋምም ጽፏል። ለፕሮቴስታንቱም ጽፏል። እውነት ልናመሰግን ይገባል። እውነት ስለሆነ ያየነውን እንመሰክራለን፣ የሰማነውን እንናገራለን ነውና መጽሐፉ ዮሐንስ ወንጌል ምዕራፍ 3 ቁጥር 1። ስለዚህ ያየነው የሰማነው ይሄ ነው። ስለዚህ አሁን ደረጀ ወይንዬ የስጦታውን ለኢንስፔክተር ይሰጡልናል። ራሳቸው ያለብሳሉ፣ ካህንም ስለሆነ እዚህ እንግዲህ አገልግሎቱ ምናልባት እሳቸው ራሱ ይላሉ በሃይማኖት ልዩነት የለም፣ በዘር ልዩነት አይደረግም፣ በእውቀት ልዩነት አይደረግም። ፕሮፌሰሩ፣ ሊቀ አእላፍም፣ ዲያቆኑ፣ ሁሉም ጥበቃ ክፍልም ታሳሪ የሆነ ሁሉ መደባችን እስረኛ ነው። ይሄ ያለ ልዩነት ነው የሚያገለግሉ። የሚሰጠን አልጋ እኩል ነው። የሚሰጠን ብርድ ልብስም እኩል ነው። የሚሰጠንም ሬሽንም እኩል ነው። ልዩነት የለም።
ይሄ በእውነት ለመናገር አንድ ነገር ብቻ እናገራለሁ። ቤታችን ውስጥ የራሴ ምሳሌ ቢያደርግ የሌላውም ይሆናል። 11 ሰዓት ተኩል ማረሚያ ቤቱ ይቆጥርና እንገባለን። ከገባ በኋላ ትንሽ ፀሐይ አለ። እንደዚህ ጋደም ብዬ 80 ናት 90 ናት ተረፈኝ። በጣም ሳብ ቤት ውስጥ እኮ 2 አልጋ አልበቃ ተብሎ በሰው ልጆች ዱባይ አሰርቶ ሜትር 2 ከ20 ወደ ጎን 2 ከ20 እሱ ቤት ሆኖ አይበቃኝም። የእውነት ነው። ምንድነው ይሄ ሁሉ እዚህ ብርድ ልብስ፣ ይሄ ሁሉ ትራስ ልብስ፣ እኔ ስራ በዝቶብኝ የሚገርም ይሄ ተረፈኝና በጣም እንዲህ ሳየው ብዙን 2 ሰው ያስተኛል ከሱ ሌላ። እንደዚህ ነው በእውነት። እኔ በበኩሌ የምለው ነገር ቅድም ሲባል የነበረው ነው። እንኳን ማረሚያ ቤት ገባው እዚህ ባልገባ ኖሮ እየሄድኩ ወድቅ ነበር። ቢሮ ሲሄድ ቅድስተ ማርያም ጉልላቱ ሳይ ቢሮ የገባው ይመስላለሁ፣ ግን ፍርድ ሲሰጥ ነው የምለው። እኔ ብቻ ነኝ የሚታወቀኝ እንጂ ፍርድ ሳጣምም ሲቆርጥ ሲፈልጥ ስናደድ እንደውም ውጣ ከዚህ እላለሁ። ከኔ በላይ ምንም የለም እኮ በቃ። መንግስት መስሪያ ቤትም ሲሄድ ወረፋ አልጠብቅም። መንግስት ወረፋ አልጠብቅም። ህግ መጣስ ነው ራሱ። ሌላውን ትቼ ሌላው ቆዩ ብዬ ነው የምገባው። አሁን የእውነት ነው የምለው፣ ቅድም ሲባል የነበረው እኛ ተጠቃሚዎች ነን ከማንም በላይ ከምንም በላይ። ስለዚህ እግዚአብሔር ይስጥልኝ ደረጀ። አሁንም መምህር ደረጀ ትንሽ አጭር 1 ደቂቃ መልእክት አለው። ስለ ከበሮ እንግዲህ እዚሁ ፍቃድ እንጠይቃለን። በማረሚያ ቤት ህግ እኔ ሙያም ህግ ነው፣ ሁሉም ተፈቅዶ ነው የሚገባ፣ ያለ ፍቃድ የሚገባ ነገር የለም። ይሄ ደግሞ መደረግ አለበት። ይሄ አሁን የሰጣችሁት ከበሮም ገና ፍቃድ ይፈልጋል፣ እንድታውቁ ፍቃድ ይፈልጋል። በሱ ላይ አንድ ነገር ጨማሪ ያለው ደረጀ እኔው ልናገር አጠር ለማድረግ 1 ከበሮ ብቻ አይበቃም። ፍቃድ ከተገኘ ደረጀ ዘወይንዬ ወይም መምህር በሚዲያዬ ስም 1 ከበሮ ይጨምራለሁ ብለዋል። ምክንያቱም ይሄ ለየትኛው ዞን ነው ብዬ ጠየቁ። ዞን 3 ነው እኔ ነኝ የጠየቅኩ አሉ። ማን ነው? የት ነው ፍራሙ? አይ እሳቸው ነው ያሉኝ። እኔ ያሉኝ እንግዲህ ዞን 3 ነው። ዞን ሌላው ስል እኔ 1 ጨምራለሁ ብለዋል። እግዚአብሔር ይስጥልን በሉ፣ እግዚአብሔር ይባርክልን በሉ። ይምጣ በፍቃድ እንጠይቃለን። የመጨረሻ መልእክት የሚሆነው ልጆቻችን አመስግናል፣ ተቋሙም አመስግናል። አሁን በጸሎት መዝጋት አለብን። የምትለው ነገር አለ? 3 ነው ይጨምራሉ። እሺ አንድ ይጎላል። ስጦታውን መስሪያ ቤቱን ወክዬ ተቀብየዋለሁ። ለእያንዳንዱ አለቆች ሪፖርት አደርጋለሁ። እኛ በእድሜ የሚበልጡኝ አባቶች አሉ፣ እዚህ ወንድሞቻችንም አሉ። ተቋሙን ወክዬ ግን መወሰን ይችላሉ። በተሰጠኝ ጉዳይ ላይም በሌሎችም በራሴ አቅም የሚወስነው ነገር ላይ መወሰን ስለሚችል ተቋሙን ወክዬ ወስናለሁ። ከበሮውን በተመለከተ እናስቀምጥና ነገ ደብዳቤ ይጻፋል። 1-2 መስመር ደብዳቤ ህጉን ለመጠበቅ። ከዛ በኋላ አንድ ሃይማኖት ተወካይ መጥቶ ወስዳሉ ማለት ነው። ለሰጣችሁ ስጦታ እያንዳንዱ ሚዲያ በጣም ነው የማመሰግናችሁ። እንደናንተ ማስታወሻ በወርቅ ነገር ሰርቼ ለልጆቼ ባሳይ ደስ ይለኝ ነበር። ግድ የለም አሁንም ፎቶውን ተነስቼበት አሳያለሁ። ነገር ግን አባት ነበረኝ፣ በየዓመቱ የሚጠይቅ አባት ስለነበረኝ አሁን አባት የሚሆኑኝ እዚሁ ያሉ ተጠርጣሪዎች ናቸው። ወንድሞችም እዚሁ ስላሉ ከነሱ መሀል 1 ሰው መርጥና እናንተው ያላችሁ በእናንተ ፍቃድ ፈቅዳችሁልኝ 1 አባት እንዲያለብስ ፍቀዱልኝ። በስመ አብ። እነዚህ አባት ኢንስፔክተር ድርባ እያቸዋቸው አይደል? ለካህኑ ይገባቸዋል ብለው ይህንን ሽልማት ለእኔ አይገባም ብለው ለእርሳቸው ሰጠዋል። እጅግ አድርገን እናመሰግናለን። ስሞት ማን ነው? መምህር ላይ ኩን አመራ አየለ እባላለሁ። ምን ተሰማዎት? ምንም የተሰማኝ ነገር የለም። እኔ መምህር እንደሆነ አሁን ደስታዬን ኢንስፔክተር በጣም ያከብሩኛል፣ ይወዱኛል።
አሁን የሚጠይቁኝ ሌሎችም ወንድሞቻችን በጣም እኔ አሁን ህይወቴ ተረጋግቶ ነው ያለው። ውጭ ብሆን ልወድቅ እችላለሁ፣ መኪና ሊገጨኝ ይችላል። ከዚህ ግን እግዚአብሔር አምጥቶኛል። ጴጥሮስንና ያዕቆብን በእነ ዮሐንስን በእስር ቤት ገብተው የነበሩትን እኔን ደግሞ እንዳከብር አድርጎኛል። አመሰግናለሁ። መልካም ልደት። በድጋሚ አባታችን በድጋሚ ምን ተሰማው? ደስታ ነው። ሀገራችን ሰላም ያድርግልን። እንደዚህ ነው አያችሁት አይደለ? በመጀመሪያ ምንም አልተሰማቸውም። ኩታው የሞቃቸው ሲመጣ ግን ተሰማቸው። ኩታው ነው እንዲሰማቸው ያደረገው። እስቲ ሁላችሁም አንድ ነገር ትላላችሁ። ስለ ሁሉም ነገር እግዚአብሔር ይመስገን። ሎዛ አያውቅም ዋዛ። ድገሙት። ሎዛ አያውቅም ዋዛ። አጨብጭቡ። እሺ፣ በጸሎት እንዘጋለን። እግዚአብሔር በዓሉን በሰላም ያሳልፎ ለብርሃነ ጥምቀቱ ደግሞ በሰላም ያደርሰን። ሁላችሁንም እናመሰግናለን። እግዚአብሔር ይስጥልን። በሰላም የዋለን አምላክ በሰላም አሳድረን። እኛ ልጆቹ፣ እኛ ቤተሰቦቹ፣ እኛ አገልጋዮቹና ተከታዮቹ 2 እና 3 ከዛም በላይ ሆነን ተሰብስበናልና በመካከላችን ተገኝቶ ይባርከን ይቀድሰን። በሰላምም ወደ ቤታችን በሩቅም ያሉት በሰላም ያድርሳቸው፣ እኛንም በሰላም ቤታችን ያድርሰን። በዓሉን የደስታ የሰላም ያድርግልን፣ ልደቱን ይጠብቅልን። ሁላችንም 2018 ለቤታችን ያብቃን። ፋሲካ ቤታችን እንድናከብር ቤታችን ሆነን ደግሞ እንደ ሎዛና እንደ ልጆቻችን መጥተን ሌሎች እስረኞች እንድንጠይቅ ፈቃዱ ይሁንልን። የሚጠብቁ ልጆቻችን መንፈሳዊያን ሌሎች ሁሉንም ወታደሮችን እግዚአብሔር ይጠብቅልን። አባታችን ሆይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን እኛን የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስር ለዘላለሙ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ሁላችንም እዚህም የተሰበሰብን በውጭም ያለን ሁላችንም ከኃጢአት የተፈታን ነፃ የወጣን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ስላለፈው ይቅር በለን ከሚመጣውም ይጠብቀን። በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ። ሳናውቅ በስህተት ስናውቅ በድፍረት የሰራነው ኃጢአታችን እግዚአብሔር ይቅር በለን። እግዚአብሔር ይፍታ፣ እግዚአብሔር ይባርክልን። ቀሲስ ከበሮ የሚያስፈልገው ይመስለኛል 3 ነው አይደል? 3 ነው የሚያስፈልገው። ፍቃድ የሚፈቀድ ከሆነ እኔ ደግሞ አንደኛውን ከበሮ ገዛለሁ። ደግሞ የጌታ ልጅ አንደኛውን ከበሮ ደግሞ እኔ እጨምራለሁ ብሏል። በአጠቃላይ 3 ከበሮ ተፈቅዶላችኋል። እግዚአብሔር ይስጥልን። 3 ካልስ ከጀርባ በኩል መጣል። እድለኛ ለሆናችሁ 3 ሰዎች እሰጣችኋለሁ። ታራሚዎች ወደፊት ትቀድማላችሁ። እንግዶች ወደኋላ ነው፣ እነሱ ከገቡ በኋላ ነው የምትገቡት። እንዳንደባለቅ በስርዓት እንደገባን በስርዓት እንድንወጣ እናንተ እንግዶች ወደዚህ ሰብሰብ በሉ።